እናንተ ራሳችሁን ካላስከበራችሁ በስተቀር አብርሃም እድሜ ልኩን ሁለታችሁም ላይ እየተጫወተ እቃቃ እያደረገ እየተጫወተ ነው የሚኖርባችሁ። ገባችሁ አይደለ? እናንተ ቢያንስ የሰው ሽምግልና ስታዩ የሰውን ትዳር ስታዩ አትናፍቁ እንዴ? ለምን እኔት እንደዚህ አልኖርኩም አትሉ? እድሜ ልካችሁን በአንድ ወንድ እንደዚህ አንድ አመት ሙሉ የአንድ አመት እኮ ተመልሶ አይገኝም። በነገራችን ላይ ዛሬ 21 አመት ልትሆኝ ትችላለች። የዛሬ አመት ግን 22 አመት ነው የምትሆኝ። 21 አመቱን መልሼ ያመጣሉ ብትዩ እኮ አታመጪውም እንዴ? እንደዚህ እድሜያችሁ ላይ ለምን እንደምትጫወቱ አላውቅም። የእናንተ ኩያዎች በስነስርዓት ተከብሮ ፍቅረኛቸው አክብሯቸው የሚፈልጉትን ነገር እያሟለ ሰው እንኳን ሲነካቸው ለምን ይነኩብኛል እያለ ነው እንደ እንቁላል እየተንከባከባቸው የሚኖሩት። እናንተ ደግሞ ሁለታችሁ እንደዚህ እንደሆናቸው እኔ አላውቅም። ትናንትናም እንግዲህ ምርጫ ውስጥ እያካተታችሁ ነበር ራሳችሁን እና አብርሃም እንትኑ ጋር ሲሄድ ብዙ ወንዶች እነ ብሩኬ ሌሎችም የራሳቸው ፍቅረኛ የራሳቸውን ጓደኛ የኔ ነው የሚሉት ሰው ይዞ ነው የሄዱት። አብርሃም ግን እናንተ ላይ ቃቃ እየተጫወተ ከሰው እንድትርቁ ከሰው እንድትጣሉ ሁሉ ጊዜ እናንተ ክፉ እንድትሆኑ እያደረገ ከሰው እያራቃቸው ነው። አሁን ለምሳሌ ሩትዬ መገኘት ነበረባት አይደለ? እንደ የእንትና ሽምግልና ላይ እነ አይሚ ተገኝተዋል፣ እነ ፍቅር ተገኝተዋል። ሩት እስከማን አንሳ ነው ዛሬ ያልተገኘችው? ይህ ሁሉ የሆነው በአብርሃም ምክንያት። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለድምፄ ይቅርታ አድርጉልኝ፣ ጉንፋን ይዞኛል። ለዛ ነው ድምፄ እንደዚህ የሆነው ማለት ነው። እና እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ነው? እኔ ያለው እግዚአብሔር ይመስገን። እንግዲህ ትላንትና የእንትና የሽምግልና ነበረ የያብና የኤፍሬም መልካም ጋብቻ ይሆኑላችሁ። እንግዲህ እንደ ሌሎቹ እንደማትሆኑ ተስፋ እናደርጋለን። ጥሩ ትዳር እንደሚኖሯችሁ። ያብ ለራሷ ክብር አላት በጣም ማለት ነው። በክብሩ አትደራደርም። ኤፍሬም ብዙ ነገር አድርጓል፣ ግን እንደዛም ሆኖ እራሷን አስከብራ መልሳ ባሏን በእጁ አስገብታ እንግዲህ ለዚህ ክብር ለዚህ ቀን ደርሳለች ማለት ነው። እና ራሳችሁን አስከብሩ፣ ከአብርሃም ራቁ። አብርሃም ለሁለታችሁን አይሆንም። ትናንትና እንግዲህ የወፍሮ ቂጡ ልክ እንደ ሴት ነው ድንቡል ሲል የነበረው አይታችሁታል። ከወንዶቹ ከወጣቶቹ ሸንቀጥ ብሎ ወጣቶቹ እንደዛ ስሩ፣ እሱ ገና የተለጣጠፈ ቂጡን ልክ እንደ ሴት ውጥጥር ያደረገ ሱሪ ለብሶ እዛ ውስጥ ቁርፍር ኮሮሪማ ነበር የሚመስለው። አይ ሹሩባ ወደታች አድርጎ ማለት ነው። ጉድ እኮ ነው።